ሰላም ሰላም እንደምን አላችሁ? እሺ ዛሬ የምንሰራው ስራ እንዴት ግሬድ እንደሚሰራ ነው። ኤክሴል ላይ ማለት ነው። ስለዚህ ኤክሴላችንን ክሬት እናደርጋለን ግሬድ ብለን። ይህ እንግዲህ ለተማሪዎች ብቻ ሳይሆን ለአስተማሪዎች እንዴት ውጤት እንደሚሰሩ የሚያመለክት ነው። ዘንድ ኤክሴላችንን ከከፈትን በኋላ ያው ሺቷን ሪኔም እናደርጋለን። ስሙን እንፈልገው ለምሳሌ ሪኔም ሴሚስተር ዋን ስለሆነ ሴም ዋን እንለዋለን ማለት ነው። ይሄንን ዘን አዲስ ክሬት ለማድረግ እችን ፕላስ ሳይኗን ክሊክ ማድረግ ነው። ዘን ራይት ክሊክ ሪኔም ሴም ቱ ሴሚስተር ቱ ሪዛልት ነው። ዘን ፕላስ አድርገን አቬሬጅ እንዴት ነው ሪኔም ኤቪጂ አቬሬጅ ተማሪዎችን አቬሬጅ ውጤት ራንክ እንዴት እንደምሰራ የምናይ ይሆናል ማለት ነው። ዘን እንዲህ ካረግን በኋላ የተማሪዎችን ስም ያው እንደምትመለከቱት አንዱን የተማሪዎች ስም ጽፍ ያለው ኔም ስቱደንት ኔም የሳብጀክቱ አይነት 8 ሳብጀክት ቶታል ሳሜሽን እና አቬሬጅ እንዴት እንደሚሰራ አብረን የምናይ ይሆናል። ኢቲክስ ፒቪኤ ኤችፒኢ ኤንድ ቶታል ሳሜሽን ኤንድ አቬሬጅ ችጋለ ማለት ነው። ለምሳሌ ቶታል ለመስራት is equals to sum ብለን እንጽፍና ዘን ሰም እንልና ሳብጀክቶቹን እንዳለ ክሊክ አድርገን እንመርጣቸዋለን። ሴሌክት እናደርጋለን ማለት ነው። ዘን ኢንተር ስንለው ይኸው ሳሜሽን አቬሬጅ ለመስራት is equals to እንላለን። አቬሬጅ ብለን እንደጻፍን ይኸው አቬሬጅ የሚለውን ክሊክ አድርገን በመምረጥ እንደገና አሁንም ሳብጀክቶቹ እንዳለ ያላትን የተማሪውን ውጤት ከቶታሉ በስተቀር ማለት ነው እንመርጣለን። ዘን ኢንተር ስንለው ያመጣልናል። ዲጂቱን ወደ 2 ዴሲማል ለመቀየር ያው ሄር 2 ዲጂት ማድረግ ትችላላችሁ። እነዚህን ሳይኖች መነካካት 2 ዲጂት ማድረግ ይቻላል። በዚህ አይነት የሁሉንም ስም አንዴ ጽፋለን ማለት ነው። የሁሉንም ተማሪዎች ስም እና በየሳብጀክቱ ያላቸውን ውጤቶች እዚሁ ጊዜ ላይ እንሞላለን። እንደዚህ እንሞላለን። ከዛ እዚች ጋር ቶታል በፎርሙላ ሰርተናል። እቺን ፕላስ ሳይን ሲመጣልን እሷን ተጭነን ወደታች እስከ ጥግ ድረስ መሄድ። ይሄ አንድ ኦፕሽን ነው። እንዲህ ስናደርገው እንዳለ በአንዴ ሰሙን ይሰልናል። ጠቅላላ ያመጡትን ውጤት እንዲህ በአንዴ በእጅ ካልኩሌት ስናደርግ ከምናደር ወረቀትና እስክሪብቶ ላይ እንደዚህ ኤክሴል እዚች ጋርም ፕላስ ሳይኗን ተጭነን አንዴ እስከታች ድረስ ማውረድ ነው። እንዳለ አቬሬጁን ይሰራልናል ማለት ነው። አቬሬጁን እንደዚህ ይሰራልናል። ዘን ራንክ መስራት ከፈለግን ራንክ ደረጃቸው ፈርስት ሴሚስተር ደረጃቸው ምን ይመስላል ኢዝ ኢኳልስ ቱ እና ራንክ ብለን ስንጽፍ ራንክ የሚለውን ፎርሙላ እንመርጣለን። ራንክ የሚለው ዘን ሪፈረንሳችን ይቺ ተማሪ መጀመሪያ ተማሪ ስንተኛ ወጣች ኮማ እናደርጋለን። ሪፈረንሳችን የሚሆነው ከዚህ ጀምሮ የ41ዱም ተማሪ ውጤት ነው። የ40ውም ተማሪ ውጤት ሴሌክት እናደርጋለን። ዘን እነዚህ ይሄ ፎርሙላ ግን ከ1 እስከ 40 ያሉ ተማሪዎች ውጤት ስለሆነ ከኤል2 እስከ ኤል41 ያለው ማለት ነው። እሱን ሎክ እናደርገዋለን። እንዴት ነው ሎክ የምናደርገው? ኤፍ4ን በመጫን በአንዳንዶቻችሁ ላፕቶፕ ላይ ፋንክሽን ኤፍ4 ሊሆን ይችላል። እሱን በመጫን ወይም ኤፍ4 ያው እንደዚህ የዶላር ሳይን ይመጣልናል። ሂር እዚች ጋር አገኝ ኤፍ4 አሁን ሎክ ሆኗል። ሎክ ሆኖልናል። ኦኬ ሳንዘጋው እንትን ስላለን እንደዚህ ያመጣብናል። ብራኬቱን አልዘጋንም ነበር። እንደገና እንጽፋለን ማለት ነው። እንደገና ሴሌክት እናደርገው። እሺ ሴሌክት እናደርገዋለን እንደዚህ። ዘን ሎክ እናደርገው ኤፍ4 ኦር ፋንክሽን ፎር ዶላር ሳይን ሲመጣ እንዲህ ነው። ዘን ኮለኑንም እንደዛው ሎክ እናደርጋለን እንዳለ የሁለቱንም። ዘን ኢንተር ያው እቺ ተማሪ አራተኛ ነው የወጣችው ማለት ነው። ክሊክ ብናደርግ ደብል ክሊክ ኦር እስከ መጨረሻው ይዘን ብንጎትተው ደረጃቸውን እንዳለ ያሳየናል ማለት ነው እንደዚህ። ስለዚህ ፈርስት ሴሚስተር ደረጃቸው ይሄ ነው። አቬሬጅ ቶታል እንዲህ በቀላሉ አንድ መምህር በኤክሴል ላይ እንዲህ መስራት ይችላል። ወረቀት ላይ ከመስራት ይሄ ጊዜ ቆጣቢ ነው።
እንዲያርጉ መስራት። ዘን እንዲህ ካረግን በኋላ ፕሪንት ስናደርገው ቆንጆ እንዲመጣ ፎንቱን ታይም ኒው ሮማን እናደርጋለን። ዘን ቦክስ እንሰራለታለን። ሂር ኦል ቦርደር ቦክስ የሚለውን ክሊክ በማድረግ ይኸው ቦርደር እንሰራለታለን። ዘን ጽሁፉ ሴንተር እንዲሆንልን ነው። ጽሁፉ ይኸው ራንካቸው ስም ግን ዳር ላይ ቢሆን ቤስት ነው። ስለዚህ ይህንን ዳር ላይ አድርገነዋል። ይህን ዘን ቦልድ እናደርገዋለን። ስም ምናምን የሚለው እንደዚህ ቦልድ ዘርዘር እናደርጋቸዋለን ጽሁፎቹ በጠቅላላ እንዲታዩ። ዘን ሴሚስተር ቱ ይኸው ስማቸው ሁሉንም ነገር እንዲህ ያደርገናል። ዘን ያላቸውን ውጤት ይኸው ራንደም ሞልተን ጨረስን ወዲያው። እሺ ዘን ኢዝ ኢኳልስ ቱ ሰም ብለን እንጽፋለን። ቶታል ድምራቸውን ለማግኘት ሰም። ዘን እንመርጣለን የስምንቱንም ትምህርት ሪዛልት ኤችፒኢንም ጨምሮ። ዘን ኢንተር ያቸው ይኸው ውጤት። ዘን እንዲህ በማድረግ እቺ ፕላስ ሳይን ምልክት ስትመጣ ደብል ክሊክ ማድረግ ነው። ሁለቴ ደብል ክሊክ ስናደርገው እንዳለ የአርባውንም ተማሪ ሰሜሽን ቶታል ድምራቸውን ያመጣልናል ማለት ነው። አቬሬጅም ስሰራ እንደዚህ ኢዝ ኢኳልስ ቱ እንላለን። አቬሬጅ ብለን ጽፈን ሳብጀክቶቹ ያገኘቻቸውን ውጤቶች እንዳለ ቶታልን ሳልናጠቃልል ማለት ነው። ዘን ኢንተር ስናደርገው ይኸው እቺ ተማሪ ያመጣቸው አቬሬጅ ይሄ ነው። ዘን ኢንተር። ዘን ኢዝ ኢኳልስ ቱ ራንክ። ዘን ራንክ ስንሰራ ይኸው ራንክ ብለን ጽፈናል። ዘን በአቬሬጅ ነው ራንክ የምንሰራው። በአቬሬጅ እንሰራለን። ዘን ዝች ጋር ኦኬ ክሊክ ለመምረጥ አልተመቸም። ስለዚህ ቺን ነገር ሰፋ እናደርጋታለን። ኤልን ሰፋ ማድረግ ይኖርብናል ማለት ነው። ኦኬ ለመጻፍ አልተመቸንም። ለመጻፍ አይመችም። እንዲሰፋ አድርገን የለት ዘን ከዚህ ከአንደኛው ጀምረን እንዳለ አቬሬጁን እንመርጠዋለን። በአቬሬጅ ስለምንሰራ በቶታልም መስራት ይቻላል። ዘን ኤልቱን ሎክ እናደርጋለን። በቶታልም 2-3 የአቬሬጅ ከማውጣት በአንዴ ብቻ አቬሬጅ አውጥቶ በዛ ማውጣት ይቻላል። ሴሚስተር 1 አቬሬጅ፣ ሴሚስተር 2 አቬሬጅ ከምንሰራ በቶታልም መስራት ይቻላል። ግን እንዴት እንደምንሰራ ለማሳየት ያህል ነው። ከዚች ጋር ሴሚኮለን ጨምረናል። እቺ ኮለን yes እንደገና እንጽፈዋለን። ይሄው ሴሌክት እናደርጋለን። ከዛ መቆለፍ ፋንክሽን F4 ዶላር ሳይን እስኪመጣልን ድረስ ዘን ኢንተር። ያው እንዲህ በማድረግ የሁሉንም ውጤት ይሄው። ይሄ ደግሞ ሴሚስተር 2 ያላቸው ራንክ በአቬሬጅ ነው። በቶታልም መስራት ይቻላል። በቶታል ብቻ መስራት የሚቻል ዘን እሺ አሁን የመጨረሻው የሚሆነው አቬሬጅ ሴሚስተር 1 አለን፣ ሴሚስተር 2 አለን። አቬሬጁን እንዴት እንስራው? አማካኝ ዘን አቬሬጅ ብለን የመጀመሪያ ሴሚኮለን እንመርጣለን። ዘን መጀመሪያ ሴሚስተር ያመጣ ውጤት ዘን ኮማ እናደርግና አሁን ደግሞ ሴሚስተር 2 ላይ ያመጣት ውጤት እንደነች 100 ኢንተር ማለት ነው። እዚህ እንዲህ ከሆነ ከተመለስን ወደኋላ ወደ አቬሬጅ ከተመለስ ያንበላሽብናል። ዜሮ አያችሁታል፣ አንበላሽ። ስለዚህ ምንድነው ልናደርግ የሚገባን? እችን መርጣታለን። ኢዝ ኢኳልስ ቱ አቬሬጅ ብለን እንጽፋለን። ዘን ሴሚስተር 1 ያመጣውን እንመርጣለን። ኮማ እናደርጋለን። ሴሚስተር 2 ገባና ያመጣውን ውጤት ክሊክ አድርገን ኢንተር ብቻ ነው መጫን የሚኖርብን። ወደ አቬሬጅ ከተመለስን አሁን የሚያበላሸው ኤቪጂ ብሎ ይጽፋል። ይሄውን አይሆንም እኮ ያበላሸዋል። ስለዚህ ፎር ዘ ላስት ታይም ይሄው ሴሚስተር 2 በሚለው ይሄው አመጡታል ማለት ሴሚስተር 1 ሴሚስተር 2 ካደረግን በኋላ ኢንተር ማድረግ ብቻ ነው የሚጠበቅብን። ያው እንደገና እንስራው። ይሄው ኢዝ ኢኳልስ ቱ አቬሬጅ
የሚለውን እንመርጣለን። ዘን ሴሚስተር 1 ላይ ያለውን ውጤት፣ ሴሚስተር 2 ላይ ያለውን ውጤት ክሊክ አድርገን ሴሚስተር 2 ላይ ያለው አማሪክ ውጤቱን ብቻ ኢንተር ነው የምንነካው። ራሱ አቬሬጅ ላይ ያመጣልናል። ኢንተር ይኸው 100 አምጥቶልናል። እቺን በመያዝ ሁሉንም ወደ ጎን እስከ ቶታል ድረስ አቬሬጅም እንዳለ ያመጣልናል። መንካት ነው። ሂር እዚች ጋርም ፕላስ ሳይን እስክትመጣ ከዛ የሁሉንም አንድ ላይ መምረጥ ወደ ታች መውረድ ነው ማለት ነው። ያው እንደምታዩት የሁሉንም አመጣልን፣ በአንዴ ዘረገፈልን። ዛን 2 ዲጂት እንዲሆንልን ውጤቱን ብቻ በመምረጥ 2 ዲጂት እንዲያደርገው እናደርጋለን ማለት ነው። 2 ዲጂት ሪዛልት ቶታሉንም አቬሬጁንም አንድ ላይ 2 ዲጂት እንዲያደርግልን ሂር ያው 2 ዲጂት። ዛን አሁን የሚቀር ምንድነው? ራንክ ነው። ራንክ ከዚህ በፊት እንደሰራ ነው ተመሳሳይ ነው የምንሰራው። ኢዝ ኢኳልስ ቱ ራንክ እንላለን፣ እንመርጣለን። ዛን እቺን አቬሬጅ በአቬሬጅ እንስራ ካለን በቶታል ካልሆነ ደግሞ ይሄን እንመርጣለን ማለት ነው። ዘን ኮማ ካረግን በኋላ ሁሉንም እንመርጣለን። እንደዚህ መቆለፉ ላይ መረሳት የለበትም። ራንክ ላይ እች ኤል2 እና ኤል41 የሚለውን ኤል2 አይቆለፍም መጀመሪያው ሪዛልት። እነዚህን ግን ሁለቱም ኤፍ4 በመንካት እንቆልፋለን። ምን ኢንተር እቺ ፕላስ ሳይንስ ስትመጣ ያው ሁሉንም አንዴ እንደዚህ ማግኘት ይቻላል። ያው ሁሉንም አገኘን ማለት ነው። እንዲህ በማድረግ የተማሪዎችን ውጤት በቀላሉ ማዘጋጀት ይቻላል። በወረቀት ላይ ከምንሰራ አንደኛ የወጣችው ልጅ እቺ ነች ማለት ነው። ዛን እቺ 4ኛ ነች። እንዲህ ያለን የሁሉንም ውጤት እንዲህ መስራት እንችላለን።